ከሩትዬ እጅ በልታችሁ ከሩትዬ እጅ ጠጥታችሁ እሷን የነከሳችሁ ሰዎች ይንከሳችሁ፣ አሚን። ከሷ እጅ በልታችሁ እሷን የካዳችሁ ሰዎች ይካዳችሁ። ሁሉም ነገር የያዛችሁት ነገር ከእጃችሁ ላይ ውድቅ ልቅቅ ያደርግባችሁ። የያዛችሁት ነገር እጃችሁ ላይ አይበርክት። አቦ አሁንስ ረገምኳቸው። አቦ ደግሞ ለምን አባቷ ነው ታዲያ የሩትዬ ልጅ አምጥታ ታምኔት ነው የሚባለው ያንተባጥባችሁ። አቦ ታምኔት ማሳመር ያደረጋችሁት ለምንድን ነው? አንተ ከካርካት እሷን ከተቀበልካት ለምን አባ ብለክ ነው የሩትዬ ልጅ አቅፈክ ታምኔት ማሳመሪያ የምታደርገው? መጣቀደም እንደ በቪዲዮ የራስ ፎቶ ተጠቀም። ከዚህ በፊት አቅፎ የተነሳው ፎቶ አምጥቶ የሄርሜላ ቪዲዮ ላይ የታምኔት ማሳመሪያ ያደርገዋል። ይሄ ጆአና ሚንክ ሰውዬ ማለት ነው። ከዚህ በፊት ወድጄክ ነበር፣ አሁን አስጠላኝ። እሺ ሩትዬን እንዴት ነው ሩትዬን ትታያ እቺ ነው የመሰለች ገንገበት የሆነች ሴትዮ ኦኮ የምታክል ሴትዮ ዘነዘና የመሰለ እግር የያዘች ሴትዮ የምትቀበለው? አንተ ባለትዳር አይደል እንዴ? የልጅ አባት አይደል እንዴ? ከሚስት ጋር እንዴት እየኖርክ እንዳለ አታውቅም እንዴ? ልጅክ ከሚስትና ከአንተ ጋር ሲሆን ምን ያህል ደስተኛ እንደሆነ አታውቅም? እኔ አውቃለሁ ስለ ትዳር ብለህ ስትዘባዘባ ነበር እንደ ከዚህ በፊት። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዙ ትረፍረፍ ይበልልኝ። እኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ፣ አሁንስ የአብርሃም ቤተሰብ የሚባሉ ሰዎችን አሁን በቃ ጋሽዬና ማሚዬ አይሚ ብቻ ናቸው የቀሩት እና ኤፋዬ ነው የቀረው አብርሃም የሚባለው ገንገበት ሰውዬ ቤተሰብ ማለት ነው። ይሄ ዴቭ ተብዬውም ተቀብሏል። ቡዜ ለነገሩ ከቡዜ ጋር እየዋለ ይሄ ዴቭ የሚባለው ይደፍድፈውና ማለት ነው ይላል ደግሞ ያገጠርኩ እሷ ጋር መጥቶ ሲያስጠላ